በሽምግልናው ዙሪያ እኔም እደግፍሃለሁ ሲል ኤፍሬም ተናገረ። ሀይሚና ብሩክ ወደ ቤታቸው ተመልሰዋል። በጣም ደስ የሚል ነገር ነው። ይህም ሊሆን የቻለው ኤፍሬም አሁን ላይ በተለይ ትላንት በሰሩት ቪዲዮ ላይ በጣም እደግፋችኋለሁ፣ የሽምግልናውን ጉዳይ እኔም እደግፋለሁ ሲል እሱም ስምምነቱን እንደተናገረ ይፋ ካደረገላቸው በኋላ ነው ወደ ቤታቸው የተመለሱት። እንግዲህ ሀይሚና ብሩክ ከዚህ ቤት የወጡትና በእገታው ስርዓት ውስጥ ሳምንታትን ሊያስቆጥሩ የቻሉበት ምክንያት ዋናው ኤፍሬም ነበረ። ኤፍሬም ሀይሚን ወስዳታለሁ እያለ እንደዚሁም ደግሞ ወደ ውጭ ሀገር እንድትሄድ ፈልጋለሁ በማለት በሚያደርገው እንቅስቃሴ በሱ አማካኝነት ሀይሚን እንዳያገኛት በማለት ነበረ የጠለፋት ብሩክ። አሁን ላይ ግን ነገሮች በጣም ተስተካክለዋል። የብሩክን ሀሳብ እደግፋለሁ በማለት አሁን ኤፍሬም ከብሩክ ጎን ሆኗል። በጣም ደስ የሚል ነገር ነው። የሽምግልናውን ሀሳብ ኤፍሬም ብቻ ሳይሆን ብዙዎቻችን የደግፍነው ሀሳብ ነው። እኔም በበኩሌ ሽምግልና ሀሳቡን ተቀብያለሁ። በጣም ደስ የሚል ነገር ነው። ብሩክ ሽማግሌ መላክ አለበት ባይ ነኝ። በሀይሚና በብሩክ መካከል ያሉ ነገሮች ይበልጥ እንዲስተካከሉና በመካከላቸው ማንም መግባት እንዳይችል የሚያደርግ እርግጥ የመጀመሪያ እርምጃ በፊትም ተራምደዋል። ይሁን እንጂ አሁንም ቀጣይ እርምጃዎች ብዙ እንደሚቀሩ ግልጽ ነው። ይህ ደግሞ አሁን ላይ መሆን ያለበት የሽምግልናው ሀሳብ ነው መቅደም ያለበት። ከዛም በኋላ ቀስ በቀስ ወደሚቀጥሉት ፓርቶች ይሄዳሉ ማለት ነው እና አሁን ላይ ብዙዎቻችን የምንደግፈው የምንፈልገው የሽምግልናውን ሀሳብ ብሩክ እንዲፈጽም እንፈልጋለን። ሽማግሌ ይላክ። እርግጥ ሀይሚ አሁን ላይ አይናፋር የሆነች ትመስላለች። በተለይ ደግሞ ኤፍሬም ሲናገር አንገቷን ደፍታ እያዳመጠቻቸው ነበረ የቆየችው። ብሩክ በጣም ደስተኛ ሆኗል። እንግዲህ በሀይሚና በብሩክ መካከል ምን ያህል መተሳሰብ፣ ምን ያህል ፍቅር እንዳለ ብዙዎቻችን እናውቃለን። በቪዲዮ ብቻ ሳይሆን ብዙ በተግባር እንደዚሁም ደግሞ አንዳንዴ አይን ራሱ የሚናገረው ነገር አለ። ግዴታ አፋችን ምላሳችን ብቻ አይደለም የሚናገረው እና እርስ በርሳቸው ምን ያህል እንደሚተሳሰቡ አንደኛቸው ለአንደኛቸው ምን ያህል አስፈላጊ እንደሆኑ በተግባርም እንደዚሁም በሁኔታቸው ሁሉ የምንረዳው ነገር ነው። እንግዲህ ሀይሚ ወደ ውጭ ከመሄድ አስቀርቷት እዛ ቦታ ዘግቶባት ይሄን ሁሉ ቀናት ኦልሬዲ ሳምንት እየሆናቸው ነው አሁን ይህ ሁሉ ቀናት ስትቆይ አስባችሁታል? ሌላ የማትወደው የማትፈልገው ዝም ብሎ ተራ ሰው ቢሆን ምን ያህል እርምጃ ወስዳ እንደነበር አስቡት። ነገር ግን ፍቅር ያሸንፋል። በምንም አይነት ሁኔታ ውስጥ ብትሆኑ፣ ምንም አይነት ኪሳራ በእናንተ ላይ እንግዲህ ብዙ ወጪ አውጥታለች፣ እሷም ተናግራለች በዚህ ዙሪያ። ነገር ግን እንደዚህም ሆና እንኳን በብሩክ አልተናደደችም። እንደዚህም ሆና እንኳን ኦልሬዲ በአጠቃላይ ፍቅር ያሸንፋል የሚለው ቃል ይገልጻቸዋል። ከአሁን በፊት ይህን መስዋዕትነት ባይዘዌ ብሩክም ከፍሎታል ከአንድም ሁለት ሶስቴ። ይህ ማለት በሁለታቸው መካከል ምን ያህል መተሳሰብ እንዳለ፣ ምን ያህል መረዳዳት እንዳለ ኢቭን አንዳንዴ እንለያይ ብለው በወሰኑበት ጊዜ እንኳን አንዳቸው ለአንዳቸው ምን ያህል እንደሚተሳሰቡ በጣም ያየንበት ነገር ነው እና የብሩክና የሀይሚ የፍቅር ህይወት በጣም ብዙዎችን የሚያስተምር የዋህነት፣ መልካምነት እንደዚሁም እርስ በእርስ መተሳሰብ እያንዳንዱ ቪዲዮቸው አይታቸው ከሆነ በተለይ ብሩክ ለሀይሚ ምን ያህል እንደሚያስብላት አንድ ነገር ከሆነ በኋላ ብቻ ሳይሆን ገና ቢሆን ይቺ ልጅ ምን ያህል መስዋዕት ልትከፍል ትችላለች የሚለውን ነገር በተለይ በቫላንታይን ዴይ ምክንያት በማድረግ የሰሩት ቪዲዮ ላይ ምን ያህል በጥልቀት እንደሚያስብላት የተረዳሁት ከምንም ጊዜ በላይ ያኔ ነው እና ቀኑን ምክንያት በማድረግ እርግጥ እነሱ ቫለንታይን ዴይን እንደማያከብሩ ነገር ግን ደግሞ በእንደነዚህ አይነት ቀናቶች የሚሰሩ ክስተቶች ብዙ ጊዜ የሴትን ልጅ ህይወት ሊያጨልሙ ይችላሉ በማለት የተናገረው ምን ያህል በጥልቀት እንደሚያስብላት የተረዳንበት ቪዲዮ ነው። እንደዚሁም ሀይሚ ብዙ ጊዜ ሲከፋት፣ ስታለቅስ፣ በራሷ በቃ ብዙ ነገሮችን ስትወስን ምንም እንኳን ከብሩክ ለመራቅ ብትፈልግና ብትወስንም
የብሩክን ነገር አደራ ነው የምትለው እና እሱ ደስተኛ ሆኖ እንድኖር እፈልጋለሁ ነው የምትለው እና በሁለታቸው በአጠቃላይ በሁለታቸው መካከል ያለው መተሳሰብ በጣም ደስ የሚል ነገር ነው። ይህ መተሳሰብ ይህ ፍቅር ደግሞ ወደ ትዳር እንዲያመራ ሁላችንም እንፈልጋለን። እርግጥ ሀይሚ ተደናግጣ ነበረ እንግዲህ ትላንት በተሰራው ፕራንክ ለእኔ ቢነግረኝ ብላ የተናገረችው ነገር ምናልባት ለአባቷ ተናግራ አባቷም አስፈላጊ የሆነውን ዝግጅት አድርጎ እንዲጠብቃቸው ዝም ብሎ ሳንዘጋጅ እንግዳ ወደ ቤታችን ሲመጣ ትንሽ ነገሮች ተዘጋጅተን ስንቀበላቸውና ሳንዘጋጅ ድንገት እንግዳ ሲመጣ ሁለቱ ይለያያል እና ምናልባት ለዛ ነገሮች እንደዚሁም ከብሩክ በኩል ማስተካከል ያለበት ነገሮች አሉ ብላለች። በአሁኑ ላይ የመጀመሪያው መስተካከል ያለበት ጉዳይ ምንድን ነው? የምርመራው ጉዳይ ነው። እንግዲህ ብዙዎቻቸው ተናግረዋል። እነ መለኛው እንደዚሁም እነ ቢኒ ብዙዎቻቸው በምርመራው ዙሪያ ላይ ተነጋግረዋል። ይህን ምርመራ ከእዩ ልጅ ጋር ባለው ምርመራ ማለት ነው። ይህን ምርመራ ባይዘዌ ቢኒ በጣም እንደሚፈልገውም እስካሁን ድረስ ልጁን እንዳላሳዩት የራሱን ህይወት እንደዚሁ ካሁን በኋላ ህይወቴ ማስቀጠል አለብኝ፣ ህይወቴ ሌላ መስመር ሊይዝ ነው። ይሁን እንጂ የእዩ ልጅ እውነት አባቱ እኔ ከሆንኩ አባቷ የእዩ ልጅ ሴት ናት ባይዘዌ አባቷን ከሆንኩ የአባትነት ፍቅር ምንም ሳላጎል እሰጣታለሁ ብሏል። ስለዚህ መቅደም ያለበት አሁንም ከሽምግልናው ቀድሞ የምርመራው ጉዳይ ነው። የምርመራው ጉዳይ በተለይ ውጤቱ ከመጣ በኋላ ሀይሚ የምትወስነው ደግሞ ትወስናለች ማለት ነው። እና አሁን ላይ ወደ ዛሬው ርዕሴ ስመለስ ኤፋ በብሩክ ሀሳብ መስማማቱ በጣም ደስ የሚል ነገር ነው። ካሁን በኋላ ሀይሚና ብሩክ በነጻነት በቤታቸው መኖር እንደሚችሉ እንደዚሁም እሱም እንደማይረብሻቸው ስህተት ካልሰራችሁ በስተቀር እኔ እኮ በመካከላችሁ ጣልቃ መግባት አልፈልግም በማለት በተለይ የሽምግልናው ሀሳብ ስህተት ሳይሆን ይበልጥ መበረታታት ያለበት ሀሳብ ነው በማለት ኤፋ እንግዲህ አቋሙን በዚህ መልኩ ገልጿል። የኤፋ ንግግር ብሩክንም አስደስቶታል፣ እኛንም አስደስቶናል። በጣም ደስ የሚል ነገር ነው። ስለዚህ አሁን ከሽምግልናው ቀደም ብሎ የምርመራው ጉዳይ ውጤቱ ከመጣ በኋላ ሀይሜም እንግዲህ ቃል ገብታለች። የእዩ ልጅ የብሩክ ካልሆነች ሀይሚ በራሷ ብሩክን ይቅርታ ልትጠይቅ፣ ብዙዎቻችን ኦዲየንስም ብሩክን ይቅርታ ልንጠይቅ፣ እኔ ባይዘዌ ብሩክ ነው አላልኩም። በፊትም ብዙ ሰዎች አሉ ብሩክ ነው ያሉ ሲንዘላዘል እንደዚህ ያሉ የተለያየ ስቴት የሰጡ ሰዎች አሉ። ባይዘዌ ብዙ ጊዜ እኛ የምናውቀው ነገር ነው ትክክል ማለት እኔ ከእውቀት አንጻር ነው አልልም። እንደዚሁም ሚዲያ ላይ የሚፖሰቱ ቪዲዮዎች ግዴታ እኛ በሚመቸን መልኩ አይደለም መሄድ ያለባቸው። ባይዘዌ እኛ ሚዲያ መርጠን ማየት፣ መከታተል፣ መደገፍ መብት አለን። ሚዲያ ላይ የተለያዩ ቋንቋዎች፣ የተለያዩ ሀሳቦችና የተለያየ ቪዲዮ የሚፖሰትበት ነገር ነው። በተለይ እኛ ኢትዮጵያውያን ዝም ብለን በቃ ወደ ሚዲያ ስንገባ እኛ የምንፈልገው ነገር ብቻ ማየት እንፈልጋለን። እኛ የምንፈልገው ነገር ብቻ መስማት እንፈልጋለን። በቃ እኛ ያሰመርነው ነገር ሁሉ በሚዲያ ላይ በቃ በእኛ ጭንቅላት ብቻ መመራት አለበት ብለን የምናስብ ሰዎች አለን፣ አንዳንድ ሰዎች እና እንደዛ አይደለም። ሚዲያ በጣም ሰፊ ዓለም ነው። በጣም ሰፊ መድረክ ነው። በጣም ሰፊ ከምታስቡት በላይ እና ያልተመቸን ነገር ወይም ደግሞ ያ ነገር የማንቀበለው ከሆነ ያ ቪዲዮ የተፖሰተው ለኛ አይደለም ማለት ነው። በአጠቃላይ አንዳንድ ሰዎች በጣም ስሜታዊ ሆነው ሲጽፉም ሆነ ቪዲዮ ሲሰሩ ስለማይ ነው። አንደኛው ሌላኛውን መተቸት ያለ ነው። ነገር ግን ትችት ልክ እንደዚህ እንደ ህፃን ልጅ በስድብ በተለያዩ ነገሮች አይደለም የሚተቸው፣ ማስረጃ በማምጣት በቃ ያ ነገር ስህተት መሆኑን በአንድ ሰው በሚረዳው አይነት ነገር ማስረዳት ነው እንጂ ልክ በህፃንነታችንና የ2-3 ዓመት ልጅ ሆነን የምንሰዳደበው አይነት ታሪክ እንደዚህ አሁን በ20 እና በ30 እድሜ ያለ ሰው ሲሰዳደብ በጣም ነው የሚደብረው። እና በአጠቃላይ
ብዙ አይቻለሁ እኔ በዛን ወቅትም ብሩክ ነው እንደዚህ ያደረገው ሲሉ በጣም የሚሳደቡ ነበሩ። ብሩክ አይደለም ሲሉ ደግሞ በጣም የሚሳደቡ ነበሩ። እና በዚህ ነገር ላይ እስካሁን ድረስ ምንም አይነት ማረጋገጫ የለንም። ብሩክ አይደለም በሚለውም ዙሪያ ላይ ምንም ማረጋገጫ እስካሁን ድረስ የለንም። ነው በሚለውም ዙሪያ ላይ ማረጋገጫ የለንም። አንድ ሰው ዝም ብሎ ስሜታዊ ሆኖ ቪዲዮ ሰራ ማለት ብሩክ ነው ይሄ ምናምን ምናምን ብሎ ቪዲዮ ሰራ ማለት ትክክል ነው ማለት አይደለም። ወይም ደግሞ እኛም ዝም ብለን ስሜታዊ ሆነን ስለተሳደብን አዋቂ ነን ዋው መሳደብ እንችላለን። ይሄ እውቀት አይደለም ባይዘወይ። ስለዚህ ከተረዳነው በላይ ሌሎች ደግሞ በሌላ አቅጣጫ የተረዱት ነገር ሊኖር ይችላል፣ ወይም ያዩት ነገር ሊኖር ይችላል፣ ወይም በውስጥ የደረሳቸው መረጃ ሊኖር ይችላል፣ ወይም ደግሞ በቀጥታም ሆነ በተዘዋዋሪ ከዛ ጉዳይ ላይ ሊገናኙ የሚችሉ ሰዎች ሊኖሩ ይችላሉ ብሎ መገመት አንዳንዴ በጣም ደስ የሚል ነገር ነው። እንግዲህ ውጤቱ ፍትሐዊ እንደሚሆን በብሩክና በሀይሚ መካከል ምንም አይነት ችግር እንደማይፈጥር እንደዚሁ የቢኔን ፍላጎት የቢኔን ደስታ የሚመልስ ይሆናል ብለን ተስፋ እናደርጋለን። ለእዩም ደግሞ ግራ ከመጋባት ይልቅ የልጇን ትክክለኛ አባት አውቃ የምትወስነውን ውሳኔ እንድትወስን በአጠቃላይ ውጤቱ ፍትሐዊ የሆነ ውጤት ይሆናል ብለን ተስፋ እናደርጋለን። እንግዲህ ሆን ብለው ደግሞ ብሩክና ሀይሚን ለመለያየት ልጁ የብሩክ ነው የሚልም ወገን አይጠፋም። ኦልሬዲ ውጤቱ ከመጣ በኋላ ለራሱ አይታወቅም። ይህ ነገር ሊጭበረበር ይችላል። ሆን ብሎ እንደዚህ ሊሉ ይችላሉና ብሩክንም ሆነ ሀይሚን ከመሳደብ በህይወታቸው መካከል ገብተን ደግሞ በተለይ የሚያለያይ ሀሳብ ባናመጣ ባይነኝ። ሰው ዋሽቶ ሰውን ያስታርቃል። እኔ በፊት እኔ እንኳን በዚህን እድሜ እንኳን የተማርኩት ነገር የበፊት ሰዎች ዋሽተው ሰው ያስታርቁ ነበር። አሁን ላይ ያለንበት ዘመን ደግሞ ዋሽተው ነው ሰው የሚያጣሉት። ዋሽተው ሰው ያራርቃሉ። ዋሽተው ትዳር ያፈርሳሉ። ዋሽተው ጓደኛና ከጓደኛ ያራርቃሉ። እና ይህን ነገር ረጋ ብለን አስተያየት እስኪሰጥበት በተለይ እነሱ ራሳቸው በአንደበታቸው እስኪናገሩ ብንጠብቅ ባይ ነኝ። ስለዚህ ውጤቱ በቅርብ ቢመጣ ከዛ በኋላ ደግሞ ወደ ሽምግልና ሂደቱ ቢኬድ ባይ ነኝ። ለማንኛውም ኤፋ የሽምግልናውን ሀሳብ እደግፋችኋለሁ፣ እተባበራችኋለሁ ስላለ በቅርብ የውጤቱን ጉዳይ ጨርሰው ወደ ሽምግልናው ይዞራሉ ብለን ተስፋ እናደርጋለን። ኤፋ በብሩክ ሀሳብ ስለተስማማ በጣም ደስ ብሎናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ